መግቦትን ቸርነቱን ያላረቀብን ልዑለ ባሕርይ ቅዱስ እግዚአብሔር ስሙ በድጋሚ የተመሰገነ ይሁን። አሜን። ምናልባት የቤተ ክርስቲያን ታሪክ ነው እየተማርን የነበር ነው። ላስታውሳችሁና በክለሳ መልኩ እናንተና ያልነበራችሁ ለ30 ደቂቃ ያክልን ቆይታ ቢሆን ያየነው አለ። ያንን ላስታውሳችሁ፣ ከዚያ ወደፊት እንቀጥላለን ማለት ነው። በሶስቱ ህግጋት የኢትዮጵያ ታሪክ ምን ይመስላል? ሶስቱ ህግጋትም ህገ ልቡና፣ ህገ ኦሪት፣ ህገ ወንጌል ነውና በእነዚህ ህግጋት ውስጥ ኢትዮጵያ ማንን ትመስላለች? ምክንያቱም የኢትዮጵያ ቤተክርስቲያን ታሪክ ነውና እየተማርን ያለ ነው። የኢትዮጵያ ቤተክርስቲያን ታሪክ ስንል ቤተክርስቲያን ኩላዊት ስትሆን የኢትዮጵያ እንዲባል ያስባላትም የራሷ የሆነ ምስጢር ስላላት የኢትዮጵያ ቤተክርስቲያን ታሪክ የምንለውን ስናይ ኢትዮጵያን ማየታችን አይቀርምና አንዱ ህገ ልቡና ነው። ህገ ልቡና ለሰው በጥንተ ተፈጥሮ ከልዑል እግዚአብሔር የተሰጠው የመጀመሪያ ህግ ነው። ይህ ህግ ብር መቅረጥ፣ ቀለም መበጥበጥ፣ ብራና መዳመጥ፣ ጠቅላላ የጽህፈት መሳሪያዎችና የጽህፈት አገልግሎቶችን የማይሻ ህግ ነበረ። ህገ ልቡና ተብሎ የሚገለጸው ከዚያም ሰው እንደ መላእክት ህይወቱ በህገ ልቡና ተመርቶ እግዚአብሔርን እያመሰገነ እያገለገለ ሃይማኖቱ ከህገ ልቡና አውቆና ከልቡናው ተመርቶ አውቆና ጠብቆ ፈጣሪውን ፈርቶ አክብሮ ሊኖር እንጂ በደብተር በወረቀት በእርሳስ በእስክሪብቶ ሊመራ አልተፈጠረም አልነበረም። የመጀመሪያ የሰው ልጅ ህይወት መላእክት ዛሬ ብራና፣ መጽሐፍ፣ እስክሪብቶ፣ ቀለም አላቸው እንደማይባሉ ሁሉ አዳም በመጀመሪያ ተፈጥሮ ያ ነበረ። ከዚያም ይህ የሚታወቅ ዘንድ ከሁለቱ ህግጋት ህገ ኦሪትና ህገ ወንጌል ረዘም ላለ ከነዚህ ከሁለቱ ህግጋት በረዝም ጊዜ አሁን ህገ ኦሪት ከ1600 ዓመት ያክል ነው። ህገ ወንጌልንም ስንመለከት ለ2000 ነው። ክርስቶስ እንግዲህ እስካሁን ድረስ ያለውን ዘመን ስናየው 2000 ዓመት ነው የመጣ ነው። ሲደመሩም ብሉይ ኪዳንና ሐዲስ ኪዳን ህገ ኦሪትና ህገ ወንጌል ሲደመሩ የዚያኛውን የብሉይ ኪዳኑን ያክል ነው የሚሆኑት። በህገ ልቡና የነበሩበት ዘመን ለ4000 ያክል ዓመት በህገ ልቡና ተመርተዋል። አብዛኛውን ዘመናቸውን ማለት ይቻላል። የሰው ልጅ 4000 ዘመን ማለት ብዙ ነው። ኢትዮጵያ በህገ ልቡና የፍጥረታት ሁሉ ጌታ እግዚአብሔርን ታመልክ ነበረ። ለዚህም ማስረጃ የሚቀርቡ ምክንያቶች አሉን። አንደኛው የመልከ ጼዴቅ ኢትዮጵያዊነት እንዲሁም ቀለሚጦስ ነገዱ ከነገደ ካም ነው ብሎ በመጻፉ፣ ነገደ ካም ደግሞ የአፍሪካን ክፍል የሚያካልል ሲሆን ኢትዮጵያ የአንዱ የካም ርስት ከአፍሪካ አይጉር አንዷ ኢትዮጵያ የካም ርስት እንደሆነች ባለፈው ጊዜያችን ኩሽ ተብላ የተጠራችበት አንዱ የካም ልጅ ኩሽ ነው። በኩሽ ኢትዮጵያ ስሙን እንዲያስጠራባት ይገልጽልናል ማለት ነው። ከዚያም ስም አጠራሩና የግዕዝ ኢትዮጵያውያን ወይም ደግሞ ኢትዮጵያዊነትን የተላበሰ በመሆኑ መልከ ጼዴቅ ማለት ንጉሰ ጽድቅ፣ ንጉሰ ሰላም፣ የሰላም የጽድቅ ንጉስ ተብሎ ይተረጎማልና ከስሙ ጀምሮ ስንመለከተው ኢትዮጵያዊ እንደሆነ የሚያገናዝቡን አሉ። ሌላኛው የህይወት አኗኗሩ ማለትም መልከ ጼዴቅ ሲኖር የነበረው ህይወት ወንጌልን ይላሉ አባቶቻችን በመልከ ጼዴቅ ጊዜ ታይታ ጠፍታለች። ወንጌል በመልከ ጼዴቅ ጊዜ ታይታ ጠፍታለች ማለት ስርዓቷ በመልከ ጼዴቅ ታይቶ ነበረ። ህልውናው የባህታውያን ህይወት መልከ ጼዴቅ ይኖር ነበረ። እንደገና መስዋዕት የሚሰው የሐዲስ ኪዳኑ መስዋዕት ነበረ። እንደ በግ፣ ላም፣ ፍየል አይሰዋም ነበረ። ዕጣን፣ ዘቢብ
ስንዴ ነበረ ለመስዋዕት የሚያቀርብና በእነዚህ ኢትዮጵያዊ ነው የሚለው ኢትዮጵያም ደግሞ ከዚያ ይዘው የመጣችው እውነትና ሕይወት ስለሆነ ዛሬ ላይ የምትገለገልበት ስርዓት በብሉይ ኪዳን ቀደም ብሎ በሕገ ልቡና በመልከ ጼዴቅ ተገልጾ የታየ እንደሆነ ይነግረናል። እንግዲህ የመልከ ጼዴቅ ሕይወት የላመ የጣመ አለመቅመስ፣ ዳባ መልበስ፣ ጸጉርን አለመላጨት፣ ጥፍርን አለመቁረጥ፣ በአንድ ቦታ በበዓት ጸንቶ በጸሎት ተወስኖ መኖር የአባቶቻችን የኢትዮጵያውያን አንዱ የገዳማዊ ሕይወት አሁን ያለው ሕይወት ነው። የመልከ ጼዴቅ ሕይወት እንደዚህ ነበረ። አኗኗሩ አሁን አባቶቻችን በገዳም ተወስነው የሚኖሩትን ሕይወት ነበር የሚኖረው። ጸጉሩን አይላጭም፣ ጥፍሩን አይቆርጥም፣ የላመ የጣመ አይበላም። የሚኖረው በበዓት ጸንቶ ተገልሎ ነበረ። ልክ ባህታውያን ዛሬ ራሳቸውን ለእግዚአብሔር ሰጥተው ከሰው ርቀው ንጽሕ ጠብቀው እንደሚኖሩት እርሱም እንደዚያ ሆኖ ይኖር ነበረ እና መልከ ጼዴቅ ኢትዮጵያዊ ነው የሚለውን ታሪክ ጸሐፊዎች ሲያንጸባርቁና ሲገልጹ በዚህ መልኩ ከጥናትም ከነገሮቹ አንጻር ተመልክተው ኢትዮጵያዊ ነው ወደሚለው ድምዳሜ ደርሰዋል። መጽሐፈ ሄኖክ በኢትዮጵያ ውስጥ ብቻ መገኘቱ አንዱ የኢትዮጵያን ቀዳማዊነትና ኢትዮጵያ የብሉይ ኪዳን በሕገ ልቡና እግዚአብሔርን የምታመልክ በኋላም ደግሞ ሕገ ኦሪትን የተቀበለች በኋላም ሕገ ወንጌልን በፍጹም ደስታ የተቀበለች ሀገር መሆኗን ይገልጽልናል። ሌላኛው ካህኑ ዮቶር እና ሙሴ ናቸው። የዮቶርና የሙሴን ነገር ስንመለከት ሊቀ ነቢያት ሙሴ ያገባው የካህኑ ዮቶር ልጅ ሲፓራን ነው። በዘኍልቍ ምዕራፍ 12 ቁጥር 1 ላይ እናገኘዋለን። ሙሴ ኢትዮጵያዊትን ማግባቱን በአምልኮተ እግዚአብሔር መኖራቸውን ያሳየናል። ኢትዮጵያውያን በአምልኮተ እግዚአብሔር እንደኖሩ ያሳያል። ለምን? እስራኤል ጠንቃቃ ናቸው፣ ከማያምኑ ጋር አይጋቡም ነበረ። የዚህም ማስረጃ የያዕቆብ ልጆች እህታቸው ከአሕዛብ ወንዶች ብትደርስ የአሕዛብ ወንዶች እህታቸውን ቢደፍሩ ሁሉንም በአንድ ሌሊት ተገዘሩና ከእኛ ጋር ተጋቡ፣ ሳትገዘሩ የእኛ ወገን አትሆኑም ብለው ገለዋቸዋል። ከተገዘሩ በኋላ በቁስል ላይ እንዳሉ እህታችን እንዴት ታረክሳላችሁ ብለው በሃይማኖት ቀልድ ስለማያውቁ እስራኤላውያን ጠንቃቆችም ስለሆኑ እህታቸውን ባለማርከሳቸው አሕዛባውያን ቆላፋን የሆኑ ያልተገዘሩ እህታቸውን ቢደፍሩ እንጋባ ካላችሁ እንደኛ ተገዘሩ አሏቸው። ተገዘሩ፣ በእኛ እህት ሕይወት ላይ ቀልዳችሁ አትቀሩም ብለው በቁስል ላይ እንዳሉ ሂደው በአንድ ሌሊት ፈጅተዋቸው አደሩ ብሎ ታሪክ ይነግረናል ራሱ መጽሐፍ ቅዱስ። ስለዚህ እስራኤል የሚጋቡት ከማያምኑ ጋር አይደለም፣ ከሚያምኑ ጋር ነው። ኢትዮጵያውያን የማያምኑ የሆኑ ሙሴን ያህል ነቢይ፣ ሙሴን ያህል የእግዚአብሔር አገልጋይ ከኢትዮጵያዊቷ ጋራ ጋብቻን አይፈጽምም። ለምን? በሃይማኖት አትመስለውም ከተባለ። ስለዚህ ኢትዮጵያውያን ቀደም ሲል እግዚአብሔርን የሚያመልኩ ለእግዚአብሔር የሚገዙ እንደሆኑ ይህ ይገልጽልናል ማለት ነው። ኢትዮጵያዊቱን ባያገባት ኑሮ ወይም ደግሞ ከዮቶር ትምህርትን ብቻ ወስዶ ቢሆን እንኳን ይባል ነበረ። ነገር ግን ከሚያምን ጋራ የሚያምን ይጋባል እንጂ ከማያምን ጋር የማያምን አይጋባምና ሙሴ አገባት። ለዚህም እኮ ነው ማርያምና አሮን ሙሴን አሙት። ኢትዮጵያዊቱን በማግባቱ ምክንያት ቢያንጎራጉሩበት እግዚአብሔር ማርያምን በለምጽ መታት ይላል። ማርያም የሙሴ እህተ ሙሴ ማርያም በለምጽ ተመታለች። ዘኍልቍ 12 ቁጥር 1 እስከ 10 ድረስ ታነቡ ታገኙታላችሁ። ይህ የሆነው ኢትዮጵያዊቷ ሲፓራ የእግዚአብሔር ሰው ባትሆን ሙሴ የእግዚአብሔር ሰው የሆነችውን ኢትዮጵያዊቱ ሲፓራን በማግባቱ እግዚአብሔር ደስተኛ ባይሆን ማርያም ባልተቀሰፈች ነበረ። ማንጎራጉሯ ስለ ሃይማኖቷ ስለሆነ እግዚአብሔር እንደውም ሙሴን በቀሰፈ ነበረ። ነገር ግን ኢትዮጵያውያን ቀደም ሲል በሃይማኖታቸው የጸኑ እግዚአብሔርን የሚያውቁ የሚያመልኩ መሆናቸው በዚህ ይገለጻል ማለት ነው። እነዚህ አመክንዮዎች ኢትዮጵያውያን ቀደም ሲል ከሕገ ኦሪትም በሕገ ልቡና ለእግዚአብሔር የሚገዙ እግዚአብሔርን የሚያመልኩ እንደሆኑ ይገልጽልናል ማለት ነው። ዮቶርም ከግብፃውያንና ከፈርዖን እጅ ያዳናችሁ ከግብፃውያንም እጅ ሕዝቡን ያዳነ እግዚአብሔር ይባረክ ብሎ መናገሩ ዮቶር እግዚአብሔርን የማያውቅ ቢሆን እንዴት
እግዚአብሔር ከግብፃውያን እጅ አወጣችሁ እግዚአብሔር ይባረክ ብሎ ይናገር ነበረ? አይናገርም። ነገር ግን እግዚአብሔርን የሚያመልክ ስለሆነ በዘጸአት 18:10 ላይ ስንገባ ከግብፃውያን ከፈርዖን እጅ ያዳናችሁ እግዚአብሔር ይባረክ ብሎ እግዚአብሔርን አመሰገነ። አስቡት። በዚህ ኢትዮጵያውያን እግዚአብሔር እንደሚያመልኩ ይገለጻል ማለት ነው። ሌላኛው ዮቶርም የሚቃጠል መስዋዕትና ሌላ መስዋዕትን ለእግዚአብሔር ወሰደ ብሎ ዘጸአት 18:12 ላይ ስንሄድም እናገኛለን በመጽሐፍ ቅዱስ። ኢትዮጵያዊ ዮቶር እግዚአብሔርን የሚያመልክ ካህነ እግዚአብሔር መሆኑ በዚህ ይታወቃል። አንዳንድ ስውታን ሰዎች ሌላ አስተሳሰብ ስላላቸው ነው እኔ ይህን አጠንክር እየተናገርኩ ያለሁት። ለምን ኢትዮጵያ ቀደም ሲል ሌላ አምልኮት ነበራት የሚሉ አስተሳሰቦች አሉ። ነገር ግን እንዳልሆኑ መጽሐፍ ቅዱስን መሰረት አድርጋ ኢትዮጵያ በእግዚአብሔር ዘንድ የተወደደች ሀገር፣ እግዚአብሔርን የምታመልክ ሀገር እንደሆነች በዚህ ይታወቃል። እንደገና በመጽሐፍ ቅዱስ አሁንም በመዝሙረ ዳዊት ላይ ስንሄድ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች፣ ኢትዮጵያ ታበጽሕ እደዊሃ ኀበ እግዚአብሔር፣ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ብሎ መዝሙር 67 ቁጥር 31 ላይ ገለጻት። አሁን የኢትዮጵያ ቤተክርስቲያን ብለን እንድንጠራ ያደረገን ኢትዮጵያ ቀደም ሲል የሃይማኖት ሀገር መሆኗ እንድንገልጽ ያስገደደን ጥንተ ማንነቷ እንጂ ሀገሪቱ የተለየ ክብርና ፍቅር ሰተናት አይደለም። በፊቱም ኢትዮጵያውያን ይሰግዳሉ፣ ጠላቶቹም አፈር ይልሳሉ ብሎ መዝሙር 71 ላይ ቁጥር 9 እናገኛለን። እንደገና አሁን በመጽሐፍ ቅዱስ ክፍል ለኢትዮጵያ ሰዎች ምግባቸውን ሰጠሃቸው ብሎ መዝሙር 73 ቁጥር 14 ላይ እናገኛለን። ይህ የሚገልጽ የኢትዮጵያ ልዕልና እግዚአብሔርን የምታመልክ እግዚአብሔር በምሕረት ሲጎበኛት የኖረች ሀገር መሆኗን በዚህ እንረዳለን ማለት ነው። ሌላኛው የንግሥት ሳባ ወደ ጠበኛው ሰሎሞን መሄዷ አንዱ የኢትዮጵያ በእምነት የመኖሯ ምልክት ነው። እግዚአብሔር አምላክ በኢየሩሳሌም ምን አይነት ድንቅ ስራ እንደሰራና ምን ያህል ሕዝብ እንዳሉት ምን አይነትስ የአምልኮ ስርዓት እንዳለው ለማወቅ ተነስታ ሄደች። በዚያን ጊዜ ለዓለም የአምላክ ሀገር የምትባል ኢትዮጵያ ብቻ ነበረችና እግዚአብሔር የሚመለክበት ሌላ ሀገር እንዳለ በሰማች ጊዜ በጆሮዋ የሰማችውን በዓይኗ ለማየት ምስክርነትን ለማረጋገጥ የሃይማኖት ወገን ለማብዛት ተነስታ ወደ እስራኤል ሀገር ሄደች። ማን? ንግሥት ሳባ። ከዚያም ሂዳ ይህ ብቻ አይደለም፣ ንጉሥ ሰሎሞን ጋር ብዙ አይነት እንቆቅልሾችን ጠየቀችው፣ በብዙ ፈተና ፈተነችው። አንተን የወደደ በእስራኤል ዙፋን ያስቀመጠ አምላክ እግዚአብሔር የተባረከ ይሁን ብላ አመሰገነች። በኋላ አንደኛ ነገሥት ምዕራፍ 10 ቁጥር 9 ላይ ማለት ነው። አሁን እንዲህ ብላ መናገሯ እግዚአብሔር ስለምታመልክ ነው እንጂ እግዚአብሔርን ባታመልክ ኑሮ የእግዚአብሔርን ጥበብ ፍለጋ ወደ ኢየሩሳሌም ባልሄደችም ነበረ። እግዚአብሔር የተባረከ ይሁን ብላ ባላመሰገነችም ነበረ። እግዚአብሔርን አላውቅም እስራኤልን አልለቅም የሚሉ ወይም ደግሞ እስራኤልን በመከራ ጨቁኖ የሚይዝ አምልኮተ እግዚአብሔር እንዳይፈጸም አዋጅ አወጣ። ጨካኝ አገዛዝ፣ ሕፃናትን የሚያስጠቀጥቅ ጽኑ ጭካኔ የሞላበት ዘመን ላይ ነበር። ፈርዖን የነበረበት ዘመን ነበረ። እንዲህ የሚሉ ነገስታት ባሉበት ኢትዮጵያዊቷ ደግሞ አንተን በጥበብ አንተን የወደደ በእስራኤል ዙፋን ላይ ያስቀመጠ አምላክህ እግዚአብሔር የተባረከ ይሁን ብላ አመሰገነች። ሌላኛው በሕገ ኦሪት ነው። እነዚህ በሕገ ልቡና የነበረችበትን የሚገልጽልን የኢትዮጵያ ልዕልና ነው። ሕገ ኦሪት ላይ ስንመለከት ሰው በተፈጥሮ በተሰጠው እውቀቱ ፈጣሪውን አውቆ ሕጉን ጠብቆ መላእክትን በመምሰል እንዲኖር በመላእክት አምሳል እንዲኖር ነበረ በሕገ ልቡና እንዳየ ነው። ይህንንም 3844 ዓመት ኑሯል። በሕገ ልቡና ተመርቶ 3844 ዓመት። በዚህ ዘመን ከኖረ በኋላ ግን አምልኮቱን እየዘነጉ ሲመጡ በደብረ ሲና ላይ ለሙሴ
የእውቀት አጋዥ ረዳት የሆነው ዘንድ ሕግን በጽላት ላይ ጽፎ ሰጠው። ቤተ እስራኤል ከኢትዮጵያ የሚቀድሙት መጽሐፍን በመቀበል እንጂ እምነትን በመቀበል አይደለም። ምክንያቱም ሙሴ ሕግን ተቀበለ እንጂ ሃይማኖትን አይደለም ያን ጊዜ ተቀበለው። ሙሴ ቀደም ሲልም እግዚአብሔርን ያመልካል። አዎ፣ ነገር ግን ሕገ ልቡና ነበረ እስራኤል ሲያመልኩት የነበረ፣ ሙሴም ሲመራቸው የነበረ፣ ከግብፅም ሲያወጣቸው በሕገ ልቡና እየመራ ነበረ። በኋላ ግን ከሕገ ልቡና ሲወጡ አምልኮተ እግዚአብሔርን ሲዘነጉ ለአምልኮት መመሪያ የሚሆን ሕግጋትን ጽፎ ሰጠ። እግዚአብሔር ለኢትዮጵያ በቸርነቱ የሰጣትን ታቦተ ጽዮን ከተቀበለችበት ጀምሮ በሕገ ልቡና ትከተለው የነበረውን አምልኮተ እግዚአብሔርን በሕገ መጽሐፍ እየጠበቀች ሃይማኖቷን እያጠናች በግልጥ እየመሰከረች ተስፋ እየጨመረች ሄደች። ማን? ኢትዮጵያ። እግዚአብሔርን ከመከተል ወደ ኋላ አላለችም። ለምን? የበለጠ የሚያጠነክራትን ብርታት፣ ጽናት የሚሆናትን ሕግን ተቀበለች እንጂ። ሕገ ኦሪት ተብሎ የሚጠራው ከሙሴ እስከ ክርስቶስ ድረስ ያለው 1600 ዘመን ነው። 1600 ዘመን ከሙሴ እስከ ክርስቶስ ያለው ሕገ ኦሪት ተብሎ ይገለጻል። ኢትዮጵያ በሕገ ልቡና ስታመልከው የነበረው የፍጥረታት ሁሉ ጌታ እግዚአብሔርን በሕገ ኦሪት ታመልከው ነበረና ስለዚህም በብዙዎች ማስረጃ ይገለጻል። ንግሥት ሳባ ወደ ጠቢቡ ሰሎሞን መሄዷ፣ ንግሥት ሳባ እግዚአብሔርን ስም መጥራቷ፣ በሕገ ልቡና ምን ያህል ስታመልክ እንደነበረ ለንጉሥ ሰሎሞን በእንቆቅልሽ መካከል የእግዚአብሔርን ጥበብ ታስረዳውና ትረዳ ነበረ። ከእርሱም ጋር ብዙ ጊዜ በመቆየት ሕገ ኦሪትን በበለጠ መልኩ ልታውቅና ልትረዳ ችላለች። ስለዚህ በሕገ ልቡና የምታውቀውን በሕገ መጽሐፍ ለመረዳት ከሰሎሞን ጋር ብዙ ጊዜዎችን አሳልፋለች። በዚህም በሁለቱም ጥብቅ ግንኙነት ነው በኋላ ሚኒሊክ ቀዳማዊ እንዲወለድ የሆነው። ሚኒሊክ ወደ አባቱ ንጉሥ ሰሎሞን ሄደ። እንደገና ልጁ ሚኒሊክ ዕድሜው 22 ዓመት ሲሆነው ከሆነው በኋላ አባቱን ለማየት ወደ ኢየሩሳሌም ሄደ። 3 ዓመታት ከአባቱ ጋር ቆይቶ ካደገ በኋላ ስርዓተ መንግስትን፣ ስርዓተ ሃይማኖትን አውቆ ተምሮ ኦሪትን፣ ነቢያትን አጽንቶ ከጠነቀቀ በኋላ ካህናት የተለያዩ ንዋየ ቅድሳትን ታቦተ ጽዮንን ጨምሮ ይዞ ወደ ኢትዮጵያ እንዲመለስ ሆነ። ማን? ቀዳማዊ ምኒልክ። ቀዳማዊ ምኒልክ ኢትዮጵያ በኦሪት ያገኘችው ሀብት ሲገለጽ መጽሐፈ ኦሪትን ትምህርቱን አግኝታለች። 318 ሌዋውያን 3 ዓመት ሚኒሊክ ከቆየ በኋላ አስከትሎ መጻሕፍቱን ይዞ ታቦተ ጽዮንን ይዞ ወደ ኢትዮጵያ ተመልሷል። ከሶሎሞን በኋላ ያሉትን መጻሕፍት እስከ ሶሎሞን ድረስ ያሉትን ሚኒሊክ ከ318ቱ ካህናት ጋር ይዟት መጥቷል። ከዚያ በኋላ ያለውን እስራኤል በምርኮ ፋርስ ባቢሎን በ656 እስከ 586 ባለው የሰባ ዘመን ምርኮ ኢትዮጵያ ከመጻሕፍተ ሰሎሞን በኋላ ያሉትን እስከ መጽሐፈ ዳንኤል ያሉትን መጻሕፍቶች ተቀበለች። እስከ መጽሐፍተ ዳንኤል ያሉትን ከተቀበለች በኋላ እነርሱ ከምርኮ ሲመለሱ በንጉሥ ዘሩባቤል እንዲህ ብለው ነው የላኩት። በንጉሥ ዘሩባቤል ጊዜ ለኢትዮጵያን እናንተ ያላገኛችኋቸው እንደነ ኤርምያስ ያሉ መጻሕፍትን እንልክላችኋለንና ከእናንተ ያሉትን መጻሕፍት ከኤርምያስ እስከ ቀድሞ ያሉትን ሁሉ ላኩል ብለው መልእክት ጻፈዋል። ለምን ከተባለ በምርኮ አጥተዋል። ኢየሩሳሌም ተመዝብራለች፣ ለ7 ዘመን ጠፍታለች። በምርኮ ያለ ሰው እንኳን መጽሐፍ በልቡ ያለውን አምልኮት እንዲጥል መከራ ይጸናበታልና ይህንን
አመለከቱ። በኋላ ከፋርስ ባቢሎን ምርኮ በኋላ መጻሕፍቱ ወደ ዕብራይስጥ ተተርጉመዋል። ሁለተኛ ከኢትዮጵያ የተረጎሟቸው ከኢትዮጵያውያን ነው። መጻሕፍቱን የላከችው ደግሞ የኢትዮጵያ ንጉሥ በዚያን ዘመን የነበረው ለነሱ የላከላቸው ኢትዮጵያ የላከችው በንጉሷ በአይሹር አማካኝነት ነው። በዚህን ጊዜ እርሱ ልኮ መልሶ ደግሞ መጻሕፍተ ደቂቅ ነቢያትን ተቀብሏል። የኦሪት መጻሕፍት ከዕብራይስጥ ቋንቋ ቃል በቃል የተተረጎሙት ቃል በቃል ቀጥታ ነው። ይህንንም የሚያስረዳ ኤሎሄ፣ አዶናይ፣ ጸባኦት የመሳሰሉት ቃላት ቀጥታ መምጣታቸውን እንረዳለን። በመጽሐፍ ቅዱስ ውስጥ ላይ ኤሎሄ፣ አዶናይ፣ ኤልማስ፣ ጸባኦት የሚሉት እናገኛለን። ከዕብራይስጥ ቀጥታ እንዴት ተረጎሙ የምንረዳበት አንዱ እርሱ ነው። ኤሎሄ፣ አዶናይ፣ ኤልማስ፣ ጸባኦት እያልን የምንገልጻቸው የዕብራይስጥ ቃላት ስለሆኑ ወደ ኢትዮጵያ የገቡ መጻሕፍት ያልተበረዙ ንጹሐን ከቅዱሳት ከቅድስናቸው እያንዳንዳቸው ምንም ማንም ሳይበርዛቸው ንጹሕ እንደሆኑ ለኢትዮጵያ በእጃቸው ተረክበውታል። ለኢትዮጵያ ተሰጥቷታል። ኢትዮጵያን በዚያ በሕገ ልቡና የያዘችውን እውነት በሕገ ኦሪት በሕገ መጻሕፍት እየተመራችበት ኑራለች። ምክንያቱም ከክርስቶስ ልደት በፊት የመጡ ናቸው። ከክርስቶስ ልደት በኋላ ቢሆን በአይሁድ ጥላቻ ተበርዘዋል፣ ጠፍተዋል ሊባሉ ነበረ። የኦሪት መጻሕፍቶች አሁን በአይሁድ ዘንድ ብዙ አይነት ስም አላቸው፣ ብዙ ልዩ ልዩ ናቸው። ኦሪት ተብለው የሚጠሩት አሁን እኛ ከያዝነው መጽሐፍ ቅዱስ የተለየ ራሳቸው የቻለው የሶሪያ ኦሪት የእንትን ኦሪት ብለው የሚያስቀምጡት አለ። ለምን? የክርስቶስን ሰው መሆን ክደዋልና። አይሁድ ከክርስቶስ ጋር ክርስቶስ ሰው ከሆነ በኋላ ተጣልተዋል። ያን ጊዜ ከመጻሕፍቶቹም ጋር ከነቢያት መጻሕፍትም ጋር ተጣልተዋል። ለክርስቶስ የተተረጎመውን ለሌላ ለመተርጎም ብዙ ጥረት አድርገዋልና ክህነተ ኦሪት ከነስርዓቱ ወደ ኢትዮጵያ መጥቷል። በሰሎሞን የነበረው ሊቀ ካህናት ሳዶቅ የበኩር ልጁ አዛሪያስን እንደላከልን ያም አዛሪያስ ወደ ኢትዮጵያ መጥቶ ከዚያ ጊዜ ጀምሮ ኢትዮጵያ ክህነተ ኦሪትን ከነስርዓቱ እየፈጸመች እስከ ክርስትና ዘመን ድረስ ቆጥራለች። ንግስና ከነስርዓተ መንግስቱ ወደ ኢትዮጵያ ገብቶላታል። ንግስና ከነስርዓተ መንግስቱ ግን ስንል ሰሎሞናዊ የሆነ ስራው መንግስት ከዳዊት የተቀበሉት ስራው መንግስት ሚኒሊክ ይዞት የመጣው ስራው መንግስት ማለት እንጂ ኢትዮጵያ የመንግስት ስርዓት የላትም ማለት አይደለም። ከሚኒሊክ በፊት 53 ነገስታት በኢትዮጵያ እንደነገሱ ታሪክ ይነግረናል። ነገር ግን ይህንንም እንደሚታወቀው ኢትዮጵያ ቀድማ በመንግስታዊ ስርዓት እንደምትመራ የሚነግረን ዮቶር ለሙሴ ያስተማረው የስርዓተ መንግስት ስርዓት አገሪቱ የምትመራበትን እውነት ነው። አንተ እንዲህ ምራ፣ እነሱ ይፍረዱ ይተቹ፣ አንተ የበላዩን ሁነህ እነርሱ የበታቹን ይምሩልህ ብሎ 10 አለቃ 100 አለቃ የሚለውን ሹም ማዕረግ ስልጣን ሰጠ፣ መከረው። እንዲህ አድርገህ ምራ ብሎ ነገረው። በዚህ ምክንያት ኢትዮጵያ ስርዓተ መንግስት ቀድሞም የነበራት ነገር ግን በሚኒሊክ ጊዜ ያገኘችው በዳዊት በሰሎሞን የሚወርደውን የዘር ሐረግ ስርዓተ መንግስት ነው እንጂ የአስተዳደር ስርዓት ፊት የላትም ማለት አይደለም። ሌላኛው ኦሪትን ከነመስዋዕቱ ነው ይዛ የተቀበለችው የኖረችው። ጽላት የምንለው የህጉ የተጻፈበት እንደውም ይህ ጽላት የምንለውን ስንመዛ ብለው አባቶቻችን ጽሌ ብለው ይጠሩታል። ጽሌ ማለት አንድ ሲሆን ነው። ጽላት ተብሎ የሚጠራው ሲበዛ ነው። ሁለቱን ጽላት ብሎ ይጠራቸዋል። ቀዳማዊ ሚኒሊክ ወደ ኢትዮጵያ ሲመጣ
ይዟት የመጣው ይህችውም በአክሱም የምትገኘዋ ጽላት የኢትዮጵያን ቀዳማዊነት ወይም ደግሞ ቀደምትነት ቀድሞም እግዚአብሔርን የሚያመልኩ ለእግዚአብሔር የተገዙ መሆናቸውን ያስረዳናል። ታቦተ ጽዮን ወደ ኢትዮጵያ የገባችውም በፈቃድ እግዚአብሔር መሆኑን ብዙ ምክንያቶች አሉን። ለምን? አንደኛ ታቦተ ጽዮን ወደ ኢትዮጵያ ለመምጣቷ ዋና ምክንያትና ባለቤት ተጠያ እስራኤል ራሳቸው ናቸው። ወደው ፈቅደው ነው የላኳት። ሁለተኛ ታቦተ ጽዮን ከቤተ መቅደስ ስትወጣ ከወጣችን በኋላ ይህን ባደረጉ ሰዎች ላይ ይዘዋት በዘመቱ ሰዎች ላይ ምንም አይነት መቅሰፍት አላመጣችም፣ አላጠፋችም። እስራኤልም እሷን በማጣታቸው አልተቀሰፉም። ኢትዮጵያውያንም እንደ ፍልስጤማውያን መቅሰፍት አልመጣባቸውም። እንደ ፍልስጤማውያን ቢሆን ሀገሪቱ ታውካ ነበረ፣ መከራ ደርሶባት ነበረ። በመከራው ጭንቀት የተነሳ ውሰዱልን ብለው መልሰው ልከዋል። ስለዚህ ኢትዮጵያ ስንል እግዚአብሔርን በፍቅር ስታመልክ የኖረች ልዕለ ክብር ልዕለ ኃይል ያላት ፍጽምት ሀገር ናት። በኢትዮጵያ ውስጥ መስዋዕተ ኦሪት የተሰዋባቸውን ቦታዎች አይተናል። እነዚህም አክሱም ጽዮን፣ ተድባበ ማርያም፣ ጣና ቂርቆስ፣ መርጦ ለማርያም፣ ብርብር ማርያም የሚባሉት እነዚህ እንደ ምሳሌ አሁንም አሻራቸው ያልጠፋ ማለት ሲፈጸምባቸው የነበሩት ስርዓቱ የተደረገባቸው የተፈጸመባቸው ሳይጠፉ እንዳለ በክብር የተገለጹበት የታዩበት እስካሁን በሙዚየም የሚጎበኙት ያሉበት እንጂ ብዙ ቦታዎች ላይ ምክንያቱም አምልኮቷ ስርዓተ ኦሪት አይደለ። መስዋዕት ትሰዋለች፣ እግዚአብሔርን ታመልካለች። ህዝብ ባለበት ሁሉ እግዚአብሔር ይመለካል። እግዚአብሔር የሚመለክበት ደግሞ ምኩራብ፣ አዳራሽ፣ መገልገያ፣ የአገልግሎት መስጫ፣ የመስዋዕት መሰዊያ ሊኖር ግድ ነው። አሁን በኢትዮጵያ ደግሞ ለኢትዮጵያ በእስራኤል ውስጥ ያለ ለኢትዮጵያ የተሰጣት ደር ሱልጣን የሚለው እስካሁን ድረስ ርስቶ ያልተነቀለው ያን ጊዜ በሰሎሞን ጊዜ ንግስት ሳባ የተቀበለችው እጅ መንሻ ነው። በኢትዮጵያ ዘንድ የተለመዱ የሚታወቁ ኦሪት በኢትዮጵያ ይፈጸም እንደነበረ ህገ ኦሪትን ኢትዮጵያ ለመቀበሏ ምልክት የሚሆኑ ከነዚህ በተጨማሪ የሚበሉ የማይበሉ እንስሳትን መለየታችን ብዙዎቹ አይለዩም። ይህንን ለምንድን ነው የማይለዩት? ህገ ኦሪት አልተማሩም። መጀመሪያ የኦሪትን ህግ አልተቀበሉም። ክርስቶስ ሰው ሲሆን አሁንም ክርስቲያን ቢኖሩ እንኳን ክርስቶስ ሰው ሲሆን በወንጌል ያመኑ እንጂ በብሉይ ኪዳን ያለውን ስርዓት ያልጠነቀቁ ነበሩ። የቀዳሚት ሰንበት መከበር፣ የማህሌትና የመዝሙር ስርዓት፣ ጸናጽል፣ ከበሮ፣ መቋሚያ የሚሉት እነዚህ የኦሪት በብሉይ ኪዳን የነበሩ ንዋየ ቅድሳት በሐዲስ ኪዳን የምንገለገልባቸው ከእግዚአብሔር የተሰጡ መሆናቸውን ይገልጽልናል። የካህናት ልብስ ልብሰ ተክህኖ የአሮን ልብስ በብሉይ ኪዳን ካህናቱ ሲለብሱት የነበሩት ዛሬ በሐዲስ ኪዳን የምንለብሰው መሆኑን፣ በደስታና በሐዘን ጊዜ ያለው ስርዓት እያንዳንዱ የኦሪትን ስርዓት ኢትዮጵያ እንደተቀበለች በኦሪቱ ተመርታ እንደኖረች ያስረዳናል ማለት ነው። ስለዚህ ወደ ሶስተኛው ህግ ነው የምንመጣው። ምናልባት እስከዚህ ድረስ አይተናል። ወደ ሶስተኛው ህግ ስንመጣ ህገ ወንጌል ነው። በህገ ወንጌል ህይወቷ ኢትዮጵያን ስንመለከት በልደተ ክርስቶስ ሰው መሆን ማለት ክርስቶስ ሰው ሆኖ በልደተ ክርስቶስ ማመኗ ነው። ህገ ኦሪት ወይ ደግሞ ተሻግራ ወደ ህገ ወንጌል መታ ወንጌላዊት እንድትባል ያደረጋት። በልደተ ክርስቶስ ማመን የሚጀመረው ወይም ደግሞ የመጀመሪያው መሰረት ነው። ይህም ኢትዮጵያን ቀድሞ ልደተ ክርስቶስን የተቀበሉ ያመኑ መሆናቸውን ታሪክ ይነግረናል። ሰብአ ሰገልን ቅዱስ ያሬድ አቅረብነ ለከ አምኀ ዚአከ ለስምህ የሚሆን መባን አቀረብን ብሎ ሰብአ ሰገል ኢትዮጵያ እንዲሆኑ ይነግረናል። ተደጋጋሚ ታሪኮች ይነግሩናል። ነገስተ ሳባ ወአረብ ጋዳ ያመጹ የሚለው ሳባ የሚላት ኢትዮጵያ እንደሆነችም ታሪክ ይገልጽልናል። ክርስቶስ እንደሚወለድ የሚያውቁ በብሉይ ኪዳን ደግሞ በብሉይ ኪዳን ጊዜ እግዚአብሔርን ያመልኩ የነበሩ ኢትዮጵያና እስራኤላውያን ነበሩ።
እስራኤል ደግሞ አልተቀበሉትም። እንደሚፈልጉት አልሆነም። እነርሱ ለፈቃዳቸው ለፍላጎታቸው ነበርና ይከተሉ የነበረው የማይሆንላቸው ሆነ። ስለዚህ ሰብአ ሰገል ኢትዮጵያውያን ናቸው ስንል አንደኛ ቅዱስ ያሬድ የገለጸው ያስረዳናል። ወአምጽኡ ሎቱ አምሃ ወርቀ ከርቤ ወሲሕነ ብሎ አቅረብነ ለከ እምዚአከ ለክቡር ስምከ እያለ ይገልጽልናል እዚያው ላይና ኢትዮጵያዊ ጃንደረባ በኢትዮጵያ ለክርስትና ሁለተኛው ኢትዮጵያዊ ጃንደረባ በኢትዮጵያ ለክርስትና ሃይማኖት መታወቅና መስፋፋት አስተዋጽኦ ካበረከቱት አንዱ ነው። በሀገራችን የክርስትና ሃይማኖት ታሪክ የክርስትና ዜና ወደ ኢትዮጵያ የመጣው ጃንደረባው የንግሥት እንዴኬ የገንዘብ ባለሟል የመጀመሪያው ወደ ኢየሩሳሌም ሂዶ ሃይማኖቱን ተረድቶ የተመለሰ ነው። ጃንደረባው በ34 ዓመት በኦሪት እምነት መሰረት ለስግደት ኢየሩሳሌም ደርሶ ሲመጣ ጋዛ አካባቢ ላይ በቅዱስ ፊልጶስ አስተማሪነት አምኖና ተጠምቆ ትንቢተ ኢሳይያስን እያነበበ አገኘው። የምታነበውን ታውቀዋለህን አለው። የሚተረጉም እንዲህ ሳይኖር እንዴት እረዳለሁ ብሎ ጠየቀ። በዚህን ጊዜ አስረዳው። መኑ ይከላእኒ ተጠቅሞ እጠመቅ ዘንድ ማን ይከለክለኛል አለ። በፊልጶስ ተጠመቀ። ወደ ኢትዮጵያ ተጉዞ ገባ። ወደ ኢትዮጵያ ከገባ በኋላ ያን የተሰጠውን እውነት ያመነውን ሕይወት በመመስከር ጸንቶ ኖረ። ከዚህም በተጨማሪ ቅዱስ ማቴዎስና ሌሎችም ሐዋርያት መጥተው እንዳስተማሩ ታሪክ ይነግረናል። አልፎ አልፎ የኢትዮጵያ ክርስትና ልዩ ገጽታ ምንድን ነው ስንል ከብሉይ ኪዳን ወደ አዲስ ኪዳን መሸጋገሯ፣ ከእምነት ወደ እምነት ነው የተሸጋገረችው። በኢትዮጵያን የተሰበከ ራሳቸው ኢትዮጵያውያን አምነው አሜን ብለው ተቀብለው በኢትዮጵያን የተሰበከ ሃይማኖት መሆኑ ባዕድ አይደለም። እንደ አላውያን ነገስታት ተዋግታ አይደለም፣ ደም አፍስሳ አይደለም፣ እናንተን አንቀበልም አትመስሉንም በማለት አይደለም። ፈቅዳ ወዳ በገዛ ዜጎቿ ያመነች ሀገር ናት። ክርስትናዋም ያለ ሰማዕትነት በነፃ ፈቃድ በፍላጎት ማንንም ኢትዮጵያ ምድር ላይ እንኳንስ ሐዋርያ ቀርቶ በሃይማኖቱ አንድም አልገደለችም፣ አታስተምሩ ብላ አልተቃወመችም። እንደውም ከሌላ የሚመጡትን በፍቅር በደስታ ትቀበላለች። ከአራተኛው እስከ 7ኛው ክፍላት ዘመን የክርስትና መስፋፋት የምንኩስና ሕይወት ምን ይመስላል የሚለውን በጥቂቱ እንይ። አባ ሰላማ ከሳቴ ብርሃን የመጀመሪያውን አስተዋጽኦ ካደረጉ ስንመለከት ከ4ኛው ክፍለ ዘመን ጀምሮ ያለውን አሁን ክርስትና ከ34 ጀምሮ ነው በኢትዮጵያ ያለው። ነገር ግን በስፋት የታወቀበት በዚህ ነው። 300 ዓመት እኮ ነው የምትቀድሙን ብለው አንዳንድ ጊዜ ታሪክ ያነሱላቸዋል። ታሪክ አወቅን ሲሉ እነ መሐመድ እናንተ በ4ኛው ክፍለ ዘመን ይላሉ። በ4ኛው ክፍለ ዘመን ጳጳስ አመጣች እንጂ ኢትዮጵያ መሪ አመጣች እንጂ የበለጠ ሃይማኖቷ የሚያስተምር ሐዋርያ አመጣች እንጂ ሃይማኖትን አይደለም። ሃይማኖትን ቀድማ ይዛለች። ቀድማ የያዘችውን እውነት ግን የሚያስፋፋላት የሚያስተምርላት ተቀብላ ይዛለች። አባ ሰላማ ከሳቴ ብርሃን ማን ናቸው ስንል ተማርከው ወደ አክሱም ሲገቡ ሕፃን ወጣት እንደነበሩ ታሪክ ጸሐፊዎች የሚነግሩት ነው። በአክሱም ጥምቀት እና ቁርባን ያልተገለጸ የክርስትና ማለት ክርስትናው በጥምቀት በቁርባን ያልተገለጸ እንደነበረ መመስከሩ በታሪክ ተገልጿል። ይህም ፍሬምናጦስ ክርስትናን ያስፋፋል እንጂ ክርስትናን የጀመረ አለመሆኑንም ያስረዳናል። ለምን ታምናለች? ስርዓቱ አልሰፋም ነበረ። በዚያ ስርዓት ውስጥ ግን ከሳቴ ብርሃን አባ ሰላማ ሰፊ ስራ ሰርተዋል። መጀመሪያ የኢትዮጵያ ጳጳስ ፍሬምናጦስ አባ ሰላማ ከሳቴ ብርሃን ስርዓተ ቤተክርስቲያንን በትምህርት ያጠናከረው ኢትዮጵያ ጃንደረባ
በመሰረት ነው። አሁን በማስተማር ከሳቴ ብርሃን፣ ሃይማኖትን መሰረትን በመጣል ጃንደረባው ናቸው በ34 ዓመት። ለዚህም የአባታችን ብፁዕ አቡነ ጎርጎርዮስ የጻፏት ጳጳስ የነበሩት አሁን በሕይወተ ሥጋ የሌሉት ታላቁ አባት ሁለት ትላልቅ ጥሩ አገናዛቢ መጻሕፍቶች ጽፈዋል። የኢትዮጵያ የቤተክርስቲያን ታሪክ በዓለም መድረክና የቤተክርስቲያን ታሪክ በኢትዮጵያ ብለው ጽፈዋልና እዚያ ላይ በሰፊው ገልጸውልናል። አባ ሰላማ ከሳቴ ብርሃን የተባሉትም በፍሬምናጦስ አማካኝነት ወደ ክርስቶስ በመቅረባቸው የከበደ ሸክማቸው የቀለለላቸው ሁሉ ሰላም በማግኘታቸው አሁን በፍሬምናጦስ አማካኝነት ወደ ክርስቶስ ቀረቡ፣ ሸክማቸው ቀለለላቸው፣ ሰላም አገኙ። በዚህን ጊዜ ሰላማ ተብለዋል። ብርሃነ ወንጌልን በመላው ኢትዮጵያ እንዲዳረስ ሐዋርያዊ ተጋድሎ በማድረጋቸው ለሰው ልጆች የእውቀት ብርሃንን በመግለጻቸው ከሳቴ ብርሃን ተባሉ። ብርሃን እውቀት ነውና እውቀትን ገላጭ፣ ሃይማኖትን አስተማሪ፣ የሃይማኖት ፍሬ ብለው ፍሬምናጦስ አባ ሰላማ ከሳቴ ብርሃን ጠርተዋቸዋል ማለት ነው። ሌላኛው ከፍሬምናጦስ አስተዋጽኦዎች አንዱ ክህነት ነው። ወደ ኢትዮጵያ ማስመጣቱ ከነገስታቱ አብርሃና አጽብሃ ጀምሮ ምዕመናንን እየተዘዋወረ ማጥመቁ፣ አብርሃና አጽብሃን አጠመቀ ነገስታቱን፣ ከዚያ በኋላ ምዕመናንን እየተዘዋወረ ማጥመቁ፣ መሥዋዕተ ብሉይ በሚሰዋባቸው ቦታዎች ላይ አብያተ ክርስቲያናትን ማሸጋገሩ ማለትም ከኦሪት ወደ ወንጌል፣ ከስርዓተ ኦሪት ወደ ስርዓተ ወንጌል፣ ከመሥዋዕተ ኦሪት ወደ መሥዋዕተ ወንጌል እንዲመለሱ ማድረጉ፣ ረዳቶች ካህናትና ዲያቆናት እየሾመ ወንጌል እንዲስፋፋ፣ ምስጢራት በየቦታቸው እንዲፈጸሙ ማስቻሉ፣ የንስሐ አባት እንዲስፋፋ፣ የደር ሱልጣን ይዞታ ማለትም ተቀምጦ የነበረው የንግሥት ሳባ ርስት ተብሎ የተሰጠውን እርሱን ያስመለሰ፣ መጻሕፍት ከተለያዩ ቋንቋዎች ማለት የብሉይ ኪዳን መጻሕፍቶችን የአዲስ ኪዳን መጻሕፍቶችን ከተለያየ ቋንቋ ወደ ግዕዝ እንዲተረጎሙ ማድረጉ፣ የግዕዝ ቋንቋ ከግራ ወደ ቀኝ እንዲጻፍ ፊደላቱና አናባቢዎች እንዲኖራቸው ማስቻሉ ለኢትዮጵያ ያበረከታቸው ታላቅ አስተዋጽኦዎች ናቸው። ሌላው አብርሃና አጽብሃ ናቸው። አብርሃና አጽብሃ ማለት ወንድማማቾች ናቸው። በሌላ ስም ኢዛና ሳይዛና ተብለው ይጠራሉ። ወንድማማቾች ሲሆኑ በአንድ መንግስት ነግሰው በአንድ ሀገር ላይ አንዲት ሀገር እየመሩ የመጀመሪያዎቹ አስቡት እንደ አንድ ልብ መካሪ እንደ አንድ ቃል ተናጋሪ ሆነው አንዲት ሀገርን በአንድ መንግስት የሚመሩ ጽኑ ፍቅር ያላቸው አብርሃ አጽብሃ ኢዛና ሳይዛና ተብለው የተገለጹት በአንድ ዙፋን ላይ የተቀመጡ በእድሜም መንትያ ናቸው። እነሱ በቤተክርስቲያን ታሪክም በጣም ጎልተው የሚታወቁ ነገስታት ናቸው። ፍሬምናጦስን ልከው ከእስክንድሪያ ክህነትን እንዲያመጣ አድርገዋል። እነዚህ ነገስታት ሲመለስም ህዝቡን መርተው ጥምቀተ ክርስትናን ተቀብለዋል። ራሳቸው መሪ ሆነው የአክሱም ምኩራብ ባለ 12 ቤተ መቅደስ ቤተ ክርስቲያን አድርገው አሳንጸውታል። ክርስትና ብሔራዊ ሃይማኖት እንዲሆን ከ330 ጀምሮ እስኪሆን ድረስ እውቅና ሰጥተዋል። የፍሬምናጦስ ጵጵስና እንዳይቀበሉ ማለት የፍሬምናጦስን ጵጵስና እንዳይቀበሉ የሚጠይቀውን የንጉሱን የቁንስጣ ዳግማዊ ቆስጠንጢኖስ ከደጉ ቆስጠንጢኖስ ቀጥሎ የተሾመ ዳግማዊ ቆስጠንጢኖስ የተባለው አረመናዊ ንጉስ ደብዳቤውን ባለመቀበላቸው ለኒቅያ ጉባኤ የነበራቸውን አጋርነት
አሳይተዋል። ብፁዕ አቡነ ጎርጎርዮስ ኮንቲ ሮሲኒ የሚለውን ጠቅሰው የተረጎሙት ደብዳቤ ሲነበብ ይህን ይገልጻል። በስማቸው የሚታወቀው አብያተ ክርስቲያናትን እስኪመሰርቱ ድረስ የህንፃ ቤተ ክርስቲያን ስራ እንዲስፋፋ ግንባታ እንዲኖር ማለት ቤተ ክርስቲያን ራሷን ችላ እንድትመራ የህንፃ ቤተ ክርስቲያን በየአቅጣጫው እንዲሰራ ሰፊ ሚና የተጫወቱ ለኢትዮጵያ ዋጋ ያበረከቱ ናቸው። ከዚህ በኋላ ወደ ኢትዮጵያ ቅዱሳን ታሪኮቿ እንገባለን። እግዚአብሔር አምላካችን የነገ ሰው ይበለን። ተሳቱ ቅዱሳን እና አስተዋጽኦቻቸውን እንመለከታለን። ተሳቱ ቅዱሳን መቼ መጡ፣ እነማን ናቸው፣ ምንድናቸው የሚለውን ለኢትዮጵያ ቤተክርስቲያን ትልቅ ዋጋ የከፈሉ ትልቅ አሻራ ያስቀመጡ እስካሁን ድረስ በገዳማቶቻቸው በረከትን እያገኘን መሰረት የጣሉልን አስተምሮን ያሰፉልን 9 ቅዱሳን እነማን ናቸው፣ ምንድነው ስራቸው የሚለውን በዝርዝር በሚቀጥለው ጊዜያችን እናያለን። እግዚአብሔር አምላካችን የነገ ሰው ይበለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።